የመጀመሪያው የሚሆነው የአዲስ አበባ ዩኒቨርሲቲ 75ኛ የአልማዝ ኢዮቤልዩ በዓል አከባበር ጋር በተገናኘ መረጃ ለመስጠት ከነሱ ጋር በተገናኙ ያሉ ጥያቄዎችም ካሉ ለማጥራት ነው። ሁለተኛው አዲስ አበባ ዩኒቨርሲቲ እንደምታውቁት በአዋጅ 1294 እና በደንብ 537 የመጀመሪያው የሀገራችን ራስ ገዝ ዩኒቨርሲቲ ሆኖ እንዲደራጅ በመንግስት ተወስኗል። ይህ ከሆነ 24 ወር ሞልቶታል። በህግ አግባብ በተደነገገው መልኩ ደግሞ ይሄ 24 ወር ማለት ወደ ራስ ገዝነት የሚደረገው ሽግግር ጊዜ የሚሸፍነው ማለት ነው። ምንድነው የተሰሩት? ምን ላይ ደርሰናል? ቀጣይ ምን ይጠብቀናል የሚለው መረጃ ለመስጠት ነው። አዲስ አበባ ዩኒቨርሲቲ ታህሳስ 1943 በኢትዮጵያ የመጀመሪያው የከፍተኛ ትምህርት ተቋም ሆኖ ተመስርቷል። ከአንድ ወር በኋላ 75 ዓመት ይደፍናል። ስለዚህ ባለፉት ወራት ጀምረን አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን እንዲያከብር የተለያዩ ስራዎች ስናቅድ ቆይተናል። የተወሰኑት ስራዎችም ላይ ገብተናል። የጀመርናቸው ስራዎች አካዴሚክ ሴሚናሮች እየተካሄዱ ነው። 75ኛ ዓመቱን የሚመለከት አዲስ አበባ ዩኒቨርሲቲ ባለፉት 75 ዓመታት ሁሌም እንደሚጠቀሰው የኢትዮጵያ የፖለቲካና የማህበራዊ ለውጦች ምንጭም ውጤትም የሆነ አዲስ አበባ ዩኒቨርሲቲ ነው ያለን። እንደ ምንጭ በኢትዮጵያ የተከናወኑ የፖለቲካ የማህበራዊ ለውጦች መነሻቸው በቀጥታ ወይ በተዘዋዋሪ አዲስ አበባ ዩኒቨርሲቲ ነበር። አዲስ አበባ ዩኒቨርሲቲን ደግሞ እነኚዎቹ የፖለቲካና የማህበራዊ ለውጦች ቅርጽ ሰጥተውታል፣ ባህሉን ቀይረዋል፣ አደረጃጀቱን ወስነዋል እና ሌላም አዲስ አበባ ዩኒቨርሲቲ የመጀመሪያው እንደመሆኑ ራሱን ብቻ ሳይሆን በኢትዮጵያ ሌሎች ዩኒቨርሲቲዎች እንዲፈጠሩ መነሻ የነበረን ዛሬ ላይ ትላልቆች የሆኑ ዩኒቨርሲቲዎች በምዕራብም በደቡብም በምስራቅም ያሉ በሰሜንም ያሉ የሀገራችን ዩኒቨርሲቲዎች ትላልቆቹ የመጀመሪያ ጊዜ ወይ አዲስ አበባ ዩኒቨርሲቲ ካምፓስ ነበሩ ወይ አዲስ አበባ ዩኒቨርሲቲ አንድ ኮሌጅ ነበሩ። ይሄም ብቻ አይደለም። ባለፈው 30 ዓመት አዲስ አበባ ዩኒቨርሲቲ መንግስት ከፍተኛ ትምህርትን በስፋት ሲያስፋፋ መምህራን በማዘጋጀት የድህረ ምረቃ ፕሮግራሞችን በማስፋት ሲሰራ ቆይቷል። የዛሬ አዲስ አበባ ዩኒቨርሲቲ 75 ዓመት የመጣ በራሱም አንድ ታሪካዊ የታሪክ ጥፋት ላይ የደረሰ በቀጣይ ደግሞ ጠንካራ ተቋም ለመሆን የራሱን ዝግጅት የሚያደርግ ዩኒቨርሲቲ ነው። ዛሬ ላይ ያለው አዲስ አበባ ዩኒቨርሲቲ ያው ከሌሎች ዩኒቨርሲቲዎች በኢትዮጵያ ካሉት ምናልባትም በአህጉራችን ካሉ ከሰሃራ በታች ካሉ ዩኒቨርሲቲዎች አንዱ ጠንካራ የምርምር ዩኒቨርሲቲ ወደ መሆን የተቃረበ ዩኒቨርሲቲ ነው። ዛሬ ላይ 170 በላይ የሆኑ የሙሉ ፕሮፌሰሮች አሉት። ከ10,000 የበለጡ የድህረ ምረቃ ተማሪዎች አሉት። በማስተርስ በፒኤችዲ የሚማሩ ወደ 1 ሚሊዮን ዜጎችን ፈውስና እንክብካቤ የሚሰጥ ትልቅ የማስተማሪያ ሆስፒታል አለ። የጥቁር አንበሳ ስፔሻላይዝድ ሆስፒታል ማለት ነው። አዲስ አበባ ዩኒቨርሲቲ ከከተማ ውጪ ከአዲስ አበባ ውጪ 3 ካምፓሶች አሉት። አዲስ አበባ ውስጥ 13 ካምፓሶች አሉት። በድምሩ 16 ካምፓሶች አሉት። ትልቅ የመንግስት ከፍተኛ ትምህርት ተቋም ነው። አዲስ አበባ ዩኒቨርሲቲ የምርምር የትምህርት እና የማህበረሰብ አገልግሎት መስጫ ተቋም ብቻ አይደለም፣ አገርም የሚወክልባቸው በርካታ ጉዳዮች አሉት። በአህጉር ደረጃ ከግብጽ እና ሱዳን ወንድሞቻችን ጋር በተደረገው የውሃ ዲፕሎማሲ የአዲስ አበባ ዩኒቨርሲቲ ፕሮፌሰሮች በስፋት የተሳተፉበትና ውጤት የተገኘበት ነው። አዲስ አበባ ዩኒቨርሲቲ አገርን ወክሎ የብሪክስ ዩኒቨርሲቲዎች መስራች አባል ነው። አዲስ አበባ ዩኒቨርሲቲ ኢትዮጵያን ወክሎ እንደዚሁ የዘላቂ ልማት ግቦች ሶሉሽንስ ኔትወርክ ጽህፈት ቤት ነው። ይሄንን 75 ዓመት የመጣ ዩኒቨርሲቲ አሁን በዚህ መልኩ ከፍ ባለ ደረጃ ለምንድን ነው ማክበር ያስፈልገው? ኢትዮጵያ ሀገራችን በፍጥነት እየተቀየረ ያለ የዲሞግራፊ ዲቪደንድ ያለው ሀገር፣ ኢኮኖሚያዊ ማህበራዊ ለውጡ በጣም ፈጣን የሆነ ከዓለም ደግሞ በሳይንስና በቴክኖሎጂ ገና ብዙ መስራት የሚጠበቅብን ሀገር ነው። ለዚህም ይሆን ይሄን አቅም መፍጠር የሚችል አዲስ ዩኒቨርሲቲ ከመፍጠር ነባሩ ተቋም ላይ አንጋፋው ተቋም ላይ በተከማቸ የቆየ አቅም ላይ እይታ ቀይሮ
ለዛ ምላሽ የሚሰጥ ተቋም መፍጠር ያስፈልጋል። ይህ ማለት እንግዲህ ሁሌም በመሪ ቃላችን እንደምናስቀምጠው አዲስ አበባ ዩኒቨርሲቲ የኢትዮጵያ ከፍተኛ ትምህርት እናትም አባትም ተቋም ነው። ይሄ ብቻ ሳይሆን የወደፊቱንም ጊዜ መቀየስ ማለም መተለም የሚችል ለዛ ቅርጽ መስጠት የሚችል ተቋም ነው። ይህንን 75ኛ ዓመት ለሁለት ነገር እንጠቀምበታለን። በአንድ በኩል የነበረውን ለመዘከር 75 ዓመት ጊዜ ውስጥ ምንድነው አዲስ አበባ ዩኒቨርሲቲ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ አስተዋጽኦ ምንድነው የነበረው ብሎ መዘከር በቃል ያለው ነገር ስለሚያስቸግር ለታሪክ እንዲቀመጥ በመጽሐፍ መልክ እየተዘጋጀ ነው። በዶክመንተሪ መልክ እየተዘጋጀ ነው። በመልቲሚዲያ ፐርፎርማንስ የሚዘጋጅ ይሆናል። ይህ ብቻ አይደለም። ለበዓሉ የሚሆኑ የስፖርት ውድድሮች ይኖራሉ። ጊዜውን የሚመጥን ደግሞ የታይም ካፕሱል ይኖራል። ለሚቀጥለው 25 ዓመት ዩኒቨርሲቲያችን የት መድረስ እንደሚፈልግ የዩኒቨርሲቲው ቤተሰብ የሆኑ ተማሪዎች፣ መምህራን፣ ተመራማሪዎች እና ሰራተኞች ምኞታቸውን ትልማቸውን የሚያስቀምጡበት የታይም ካፕሱል ይኖራል። ለአንድ ሳምንት የሚቆይ የበጎ ፈቃድ ስራዎች ሳምንት ይኖረናል። ሌሎች ከዚህ ጋር የተያያዙ አካዳሚክ ሴሚናሮች ይኖራሉ። የሀገር መሪዎች የሚሳተፉበት የሃይ ሌቭል ፓነልን ጨምሮ ማለት ነው። ሁለተኛ ዛሬ መረጃ ልንሰጣቸው የፈለግነው ከአዲስ አበባ ዩኒቨርሲቲ የራስ ገዝነት ጉዞ ጋር በተገናኘ ነው። ይሄ ራስ ገዝነት ጉዞ አውዱን ለማስጨበጥ ያክል የመንግስት ውሳኔና ምርጫ ነው። ይህም ማለት ነው መንግስት የኢትዮጵያ የመንግስት ተቋማት ከፍተኛ ትምህርትን ጨምሮ የተቋማት ብቃትና ውጤታማነት መቀየር አለበት ብሎ ያምናል። ለዚህ አንደኛው መፍትሄ በተለይ በዩኒቨርሲቲዎች ደረጃ ሲታይ ተቋማቱን ራስ ገዝ ማድረግ፣ ነፃነት መስጠት፣ በዛ ነፃነት ውጤታቸውን ከፍ እንዲያደርጉ፣ ውጤታማነታቸውን እንዲያሳድጉ፣ ያላቸውን ደግሞ ልዩ ባህሪ የሚያስተናግድ የአደረጃጀት፣ የአሰራር እና የህግ ማዕቀፍ እንዲኖራቸው ማገዝ ነው። ይሄ የመንግስት ሪፎርም ሆኖ ሲያበቃ በአንድ ጊዜ ለሁሉም የመንግስት ዩኒቨርሲቲዎች አልሄደም። የተወሰደው አማራጭ እና እንደ ታክቲክ የተከተለው መንግስት በአንድ ቦታ መጀመር፣ ከዛ ቦታ በፍጥነት መማርና ለሌሎች ማስፋት ነው። በዚህ መሰረት አዋጁ በ2015 መጨረሻ ከወጣ በኋላ በ2016 ጥቅምት ይመስለኛል አዲስ አበባ ዩኒቨርሲቲ መልሶ እንደ አዲስ ራስ ገዝ ዩኒቨርሲቲ ሆኖ ተቋቁሟል። በደንብ ቁጥር 537 ማለት ነው። በዚህ የሁለት ዓመት ጊዜ ውስጥ በርካታ ተግባራት ተከናውነዋል። በሶስት መልኩ ማስቀመጥ ይቻላል። የመጀመሪያው ከእቅድ ጋር የተገናኘ ይሄን የሁለት ዓመት ጉዞ ምን ሰርተን ራስ ገዝ ዩኒቨርሲቲ እንፈጥርበታለን የሚለው ነው። ሌላው ደግሞ በእነኚህ 5 ዓመታት ስራውን ከጀመርንበት ጊዜ ጀምሮ በ5 ዓመት ጊዜ ውስጥ በምን ስትራቴጂክ እቅድ እንመራለን። ይሄ ስትራቴጂክ እቅድ በአንድ በኩል ራስ ገዝነትን ማረጋገጥ የሚያስችል፣ በሌላ በኩል ደግሞ ለ5 ዓመቱ የተልእኮ ስራዎች መሪ እቅድ ሆኖ እንዲያገለግል ማለት ነው። ይህ አዋጅ ደንብ አለ። ለዚህ አዋጅና ደንብ የሚገዛ ግን ነፃነት የሚያረጋግጥ የህግ ማዕቀፎችን መቀየር ሁለተኛው ስራ ነው። የህግ ማዕቀፎቹ ህግን ይመለከታል። አንደኛው የሴኔት ህጉ የራስ ገዝነት አዋጁን ማቋቋሚያ ደንቡን ከግንዛቤ አስገብቶ የሴኔት ህጉ ተቀይሯል። ይሄ የሴኔት ህግ ሁሉንም ጉዳዮች ብናያቸው ሁለት መሰረታዊ ነገሮችን ማሟላት ይጠበቅበታል። በአንድ በኩል ነፃነት የሚሰጥ መሆን አለበት። በሌላ በኩል ደግሞ ተጠያቂነትን የሚያረጋግጥ መሆን አለበት። ነፃነት በተጠያቂነት ማዕቀፍ ውስጥ ካልሆነ ችግር ይፈጥራል። በጣምም ተጠያቂነት ያለበት ነፃነት የሌለው ውጤት አያስገኝም። ነፃነት ያለው ግን ተጠያቂነት የሌለበት ደግሞ ስርዓተ አልበኝነት ስለሚያስከትል የዚህ ሚዛን የሚያስጠብቁ ህጎች፣ ፖሊሲዎች፣ መመሪያዎች፣ ጋይድላይኖች፣ ማኑዋሎችና ማዕቀፎች ባለፉት 2 ዓመታት በስፋት ተዘጋጅተው በሚመለከታቸው አካላት ወይ በስራ አመራር ቦርዱ ወይ በሴኔቱ ወይ ደግሞ በዩኒቨርሲቲ ኤክስኪዩቲቭ ማኔጅመንት ጸድቀው ወደ ስራ ገብተዋል።
ሌላው ከዚህ ከራስ ገዝነት እና ከነጻነቱ ጋር ተያይዞ በተገኘው ራስ ገዝነትም ነጻነትም ወሳኝ እርምጃዎች መውሰድ አስፈላጊ ነበር። ዋናው አዲስ አበባ ዩኒቨርሲቲ የአካዳሚክ ልቀት ማዕከልነቱን አስጠብቆ ማስቀጠል ነው። ለዛም ይሆን ተፈላጊና አስፈላጊ የሆኑ ፕሮግራሞችን እንዲኖሩት ማድረግ። ለዚህ እንዲሆን የፕሮግራሞች ግምገማ ተካሂዷል። በፕሮግራሞች ግምገማ ከ500 በላይ ፕሮግራሞች ነበሩ። ስራው ሲጀመር ይህንን በማድረግ ወደ 66 የቅድመ ምረቃ ፕሮግራሞች ብቻ እንዲኖሩ 352 የድህረ ምረቃ ፕሮግራሞች እንዲኖሩ በድምሩ ከ500 በላይ የነበሩትን የአካዳሚክ ፕሮግራሞች ወደ 418 የማሸጋሸግ ይሄ 3 ነገር ይዛል። አካዳሚክ ፕሮግራሞች ጠንካራ ፕሮግራሞች ተፈላጊና አስፈላጊ የሆኑ ፕሮግራሞች ተጠናክሮ እንዲቀጥሉ ማድረግ። ሁለተኛው ተበጣሶ ያሉ የተነጣጠሉ ፕሮግራሞች እንዲዋሃዱ እንዲጣመሩ ማድረግ። ሌሎች ተፈላጊም አስፈላጊም ያልሆኑ ፕሮግራሞች ደግሞ ለጊዜው እንዲቆዩ ማድረግ። ይሄ በጣም ወሳኝ ነበር። ምን አይነት ፕሮግራሞች ነው ያሉን ብሎ በመፈተሽ የትኞቹ ናቸው ተፈላጊም አስፈላጊም ለሀገር የኢኮኖሚ የማህበራዊ ለውጥ ስራዎች ለኢኮኖሚው የሚፈለገው የትኛው ፕሮግራም ነው ብሎ መፈተሽ፣ በዛ መልኩ ፕሮግራሞችን ማስተካከል ይገባ ነበር። ሁለተኛው ወሳኝ እርምጃ ለፖሊሲው ለስትራቴጂው ለታቀደው ለተዘጋጀው ስትራቴጂክ እቅድ ምላሽ የሚሰጥ የተቋም አደረጃጀትን መከለስ ነበር። ስራውን ስንጀምር አዲስ አበባ ዩኒቨርሲቲ 12 የምርምር ኢንስቲትዩቶች ነበሩት፣ 10 ኮሌጆች ነበሩት። የኃላፊነት ቦታዎች በጣም ብዙ ነበር። ወደ 658 የኃላፊነት መደቦች ነበሩ። የመዋቅር ጥናት ከተካሄደ በኋላ ያሉን ኮሌጆች ወደ 7 መደበኛ ኮሌጆች እና 1 የህግ ትምህርት ቤት 7 የምርምር ኢንስቲትዩት በማድረግ የኃላፊነት ቦታዎችን ከ658 ወደ 440 የማሰባሰብ ስራ ተሰርቷል። ባለፉት ወራት ከነኛ 440 የኃላፊነት ቦታዎች ለ332ቱ ኃላፊዎችን ለመመደብ ስራ ተሰርቷል። ከነኛ ውስጥ ለ317 ያክሉ ሰው ተገኝቶ ምደባ ተሰጥቶ ስራዎች እየተፈጸሙ ይገኛሉ። 15ቱ ላይ ተስማሚ ሰው ስላልተገኘ በቀጣይ ከውስጥም ከውጭም በውጭ ማስታወቂያ የሚሟላ ይሆናል። አሁን የደረስንበት የመጨረሻው ምዕራፍ የሰራተኛ ምደባ። የሰራተኛ ምደባ ለማስታወስ ያክል አዲስ አበባ ዩኒቨርሲቲ ከ7500 በላይ ሰራተኞች አሉት። ከነኛ ውስጥ 2500 ያህሉ መምህራን ናቸው። ወደ 1000 የሚደርሱ የጤና ሙያተኞች አሉ። ወደ 4000 የሚደርሱ የአስተዳደር ሰራተኞች አሉ። እነኚህ ሰራተኞች ለተልእኮ ስራዎች እና ተልእኮን ለሚደግፉ ስራዎች ያስፈልጋሉ። ተመራማሪዎች፣ መምህራን፣ የአካዳሚክ ቴክኒክ ሰራተኞች ለተልእኮ ተግባራት ያስፈልጉናል። ይህ ተልእኮ ስራ እንዲሳካ ደግሞ የአስተዳደር ሰራተኞች እና የደጋፊ ስራ ዘርፎች ያስፈልጋሉ። ለነኚህ የሰው ኃይል ስምሪት እየተደረገ ይገኛል። በዚህ ሳምንት የሰራተኞች ስራ በሁለት ተከፍሎ እየተሰራ ይገኛል። የመጀመሪያው የአስተዳደር ሰራተኞችን ለሁለት ከቁጥሩም አንፃር ከብዛቱምና ከስራው ባህሪ አንፃር ለሁለት ተከፍሏል። የመጀመሪያው ደረጃ 8 የሚባለው ፕሮፌሽናል የሆነ ሰው እና ከዛ በላይ እስከ ደረጃ 15 ያለው ወደ 1500 የሚደርሱ አሉ። እነሱን መጀመሪያ መፈተን እና መመደብ ስራ እየተሰራ ይገኛል። ሁለተኛው ከደረጃ 1 እስከ 7 ያለው ደግሞ ይሄ ሲጠናቀቅ የሚከተል ይሆናል። የመምህራንና የተመራማሪዎች የአካዳሚክ ቴክኒክ ረዳቶች በተመሳሳይ በቴክኖሎጂ ታግዞ መረጃውን የማሰባሰብ መረጃውን የማጥራትና ስምሪት የመስጠት ስራ በዚህና በሚቀጥለው ሳምንት የሚከናወን ይሆናል ማለት ነው። ከሞላ ጎደል በዚህ 24 ወራት ጊዜ ውስጥ አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት ለማሸጋገር የታቀዱ ተግባራት እየተጠናቀቁ ይገኛሉ። ከዚህ ወደፊት አዲስ አበባ ዩኒቨርሲቲ ኢትዮጵያ ለምትፈልገው የከፍተኛ ትምህርት ተቋምነት ራሱን በየጊዜው እየፈተሸ እያሻሻለ ለመሄድ አንድ ምቹ ሁኔታ ተፈጥሮለታል። ይሄም ራስ ገዝነት ነው ብለን እናምናለን። በቀጣዩ ዘመናት ጠንካራ
የአፍሪካ የምርምር ዩኒቨርሲቲ ሆኖ ለዓለም ለውጦች ምላሽ የሚሰጥ ከሁሉ በላይ ግን ለኢትዮጵያ ሁለንተናዊ ለውጥ አስተዋጽኦ የሚያደርግ የከፍተኛ ትምህርት ተቋም ይሆናል ብለን እናምናለን። አዲስ አበባ ዩኒቨርሲቲ ከዚህም ለተመረቃችሁ እዚህም ለመጣችሁ እንኳን ደስ ያላችሁ እላለሁ። አመሰግናለሁ።